በጣም ያሳዝናል። የሩት እንግዲህ እቅዷና አላማዋ ከሸፈባት። ይሄን የሚያደረገው የወደፊት የመጀመሪያ የነበረው ፍቅረኛ ሜኪ በመምጣቱ ያላሰበችውን የውስጥ ቤት ሚስጥር አወጣባት ማለት ነው። እንዲሁም ሜኪ ደግሞ ህይወት የነ ዳዊት እህት መሆኗንና የልጅነት ጓደኛ መሆናቸውን ቁጭ ብለው ተገላለጹ። በአሁኑ ሰዓት እንግዲህ ሩታ እኔ እህት ነኝ ብላ ያቀረበችው ህይወት እንደሆነችን አረጋገጠባት። አላማዋ ሁሉ ተበላሸ። በእርግጥ እዚህ ቤት የገባችው ሳሩንን ወደ ምትሰራውን ስራ በማጋለጥ ወደ እስር ቤት ለማድረስ እና የህይወትን ልጅ ከእገታዋ አስምጥታ ለህይወት መስጠት ነው። ሆኖም የህይወትን ልጅ ከእገታ እንዳስጣለችውና ግን ሳሩንን ወደ ህግ ሳታቀርብ ዛሬ ባልታሰበ የልጅነት ፍቅረኛዋ ድንገት የነሱ የሰፈር ልጆች ሆኖ በዚህ ቤት ውስጥ በአንድ ላይ ሲገናኙ ግጥጥሞሹ አይናቸውን ፈጠጥ አስደርጓቸዋል። ጊያን ብቻ ሳይቀር የህይወትን ሚስጥር አውጥቶባታል። ሰላም ውድ የቻናሌ ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። እንግዲህ የህይወት መንገድ ቀጣይ ክፍልን ይዘንላችሁ መጥተናል። እንግዲህ አሁን እዚህ ጋር ሩት ከሚኪ ጋር የተገናኘችበት ነገር በጣም የሚገርም ነው። ለብዙ አመታት የተለያይተው ነበር እና አሁን ግን ድንገት እዚህ ቤት ሲያገኛት የነህም ዳዊት እና የነሳሩን እህት ሆና ስታገኘው እንዴት አንቺ የነሱ እህት ልትሆኝ ቻልሽ? የነሱ እህትማ በፍጹም አይደለሽም እኮ ምን እቅድና አላማ ይዘሽ ነው የመጣሽ ብሎ ሲያፈጥባት፣ በቃ እባክህ ዝም በል አሁን አንተና እኔ ጊዜው አይደለም፣ ሌላ ጊዜ እናወራለን፣ ይህን ነገር እንዳትናገር እያለችው ነበርና ሳሩን ደግሞ ከቤት ውስጥ ቁጭ ገብታ እንግዲህ በህይወት ልጁ የእሱ መሆኑን የሳሚን ከሰማይ ጀምሮ እረፍታታለች እና መድኃኒትም ሰታት ልታስወግዳት እንዳሰበች ሁሉ በጣም አንቺን የጤነኛ አትመስለኝም ይላል ሳሚ። እኔ አንቺ ወደ ሆስፒታል መሄድ አለብሽ፣ ጤነኛ የምትሆኝ አይመስለኝም እያለ ሲላት፣ ዝም በላ አንተ ቀጣፊ፣ ምንነት ስለታወቀብህ ነው አንተ ምናምን ብላ በቃ በጣም ተሰድበዋለች ማለት ነው። ሚኪ ከህይወት ጋር ውጭ ቁጭ ብለው አንቺ የልጅነት ጓደኛ የለሽም? የደብረ ዘይት ልጅ ነኝ ይሉኛል፣ ግን ያተባለውን ሁሉ ሰፈር ሂጄ አስሻለሁ፣ እዚህ ያለ የሚባል ነገር ግን አላገኘሁም ሲላት፣ እነማን ታውቂያለሽ? ሰፈሩ እንዴት ነበር ሲላት፣ እንደዚህ የልጅነት ጨዋታ አልተጫወሽም ወይ? ተጫውቻለሁ። አንድ ጥፍጥሬ የሚባል ልጅ አንድ ጸጉሩ ከወደ ኋላው የረዘመ ስንጣላ ያንን ጸጉሩን ይዤ እጎትተው ነበረ ስትለው ብሎ ደነገጠና ሚኪ አንቺ እኮ ነሽ የነ ህይወት የነ ዳዊት እህት ብላ ደነገጠች እና ከዛ በጣም ተቃቀፉ ማለት ነው። እንግዲህ ሚስጥሩም ሜኪ አወቀው ማለት ነው። በቀደም ራሱ ሲነጋገሩ ጅምር አድርጎ የልጅነቴን ነገር አላስታውሰውም ብላ ነበር ህይወት ያለፈችው። በዚህ በጣም አሉና በቃ እንግዲህ ይሄ ነገር በመውጣቱ ሩታ በጣም ተጋልጣለች ማለት ነው። ነገሩ ያሰበችው ያለመችው ሁሉ አልተሳካላትም። በእውነት ገብተው ይህን እውነት ለእነሱ የሚናገሩ ከሆኑ ሳሩንን እንኳ ወደ ህግ ሳታቀርባት እሷ እንግዲህ ወንጀለኛ ሆና ያለ እህት ያልሆነችውን እህት ሆንኩ ብላ ያስመረመረችው የዲኤንኤን ውጤት እንግዲህ ያስከስሳታል ማለት ነው ሩቲ። ከዛ በኋላ እንግዲህ እቤት ግብት ሲል ሳሩንና ሳሚ እየተጨቃጨቁ ያገኛቸዋል። እንዴ ይሄ ቤት ምንድን ነው? ከመጣው ጀምሮ ጭቅጭቅ ሲያለ ሲገባ ሚኪ እንደምን ደህና ነሽ? እንዴት ነሽ? ሰላም መጣህ? ትለዋለች ማለት ነው። አዎ ደህና ነኝ፣ እንዴት ነሽ አንቺ? ሰላም ነሽ ወይ ምናምን ሲል፣ ወይ ሚኪ ትልቅ ሰው ሆነ የለም እንዴ እንዴት እዚህ ጋር መጣህ ዛሬ ስትለው፣ ወደ ውጭ ፕሮሰስ ጀምሬ እስከሚሳካልኝ እናንተ ጋር ልረፍ ብዬ ነው። እንዴት ነው አገር ቤተሰብ? አንቺ እኮ በእናትሽ እናትሽን እንዴት ረሳሻቸው? ለምን ወይ እዚህ አታመጫቸውም ወይ? እናትሽን እኮ እዛ ኩኛ ሀገር አንቺ በጣም ዘናጭና የታወቅሽ ነበርሽ። በጣም አንቺን ነበር ሁላችንም የምናየው ምናምን። እኔ ደግሞ አንተን በጣም ነበር የምወድህ። ለምን እናቴን በጣም ትታዘዛት ነበርና ወድህ ነበረ። አሁንም ሰፈሩ ስለኔ ሰው ነው የሚያወራው። በጣም ጎበዝ እንደሆንሽ ብርቱ እንደሆንሽ እና ትልቅ ደረጃ እንደደረስሽ የሰፈሩ ሰው ያወራልሻል አለ። ወይ ጉድ አለች እና በቃሽ ቡና ምናምን ይበል ህይወት፣ ቆይ ቡና እንድታፈላልን ነገር ስትል፣ ሳሚ ደግሞ አይ የቀናብ ነገር ይመስል ነበር። ሳሚና ሳሚን ተዋወቅ ባለቤቴን አለችው። አንድ ጊዜ እኮ አይቼዋለሁኝ አላት። በቃ እኔ ለህይወት ልንገራት ቡና እንድታቀራርብ አለና ወደ ውስጥ ሲሄድ ተኝታለች። አንቺ ተኝተሽ ነው እንዴ
አላት። ምን ነው በቃ እኔ እንደሚመስለኝ ሳሮን ያንቺና እኔን ግንኙነት ያወቀ ትመስላለች አትለኝም? ታዲያ ከዚህ በላይ ብታሰቃየኝ ምን አነሳት? ጥፋቴ ነው፣ ስራዬ ነው፣ እንኳን ይገባኛል ማለት ነው ይሄንማ ካወቀች። ስለዚህ እኔን ቼክ ያደረግኩብሽ ብዬ ሄጄ ልናገራት? አንቺ አርፈሽ ተቀመጭ። አሁን እንዴት ነው ደግሞ ሰው አለ፣ እንግዳ አለ፣ እንግዳ አታከብሪም? እንግዳ ፊት ሄደሽ እንዴት ነው የምትናገሪው? ይላታል ማለት ነው። አይ መናገር አለብኝ መቼም እንግዳው ሲሄድም ቢሆን መናገሬና ይቅርታ መጠየቅ አለብኝ፣ እናገራለሁኝ እያለች እንግዲህ ተነስታ ቡናውን ልታፈላ ስትል ሜኪ ወደ ኪችን ሄድና ምግብ ልትሰሪ ነው ግን ያመመሽ ትመስላለሽ፣ አዙሮኛል፣ አሞኛል እያልሽ በያንጭ ልገዝ ያረባክ ደግሞ አንተ ምን ታግዝ? እኔ እኮ ለእናቴ ምግብ ምሰራላት ዶሮ ወጥ ሳይቀር እሰራለሁኝ ከፈለግሽ አንቺ ላግዝሽ እና ላሳይሽ አላት እና ሽንኩርቱንና ቢላውን ስትሰጠው ከሽ አርጎ አሳያት እና ከዛ በዛ መካከል እንግዲህ ሳሚና ዳዊት አዩና መጡና በር ላይ ቁሞ አንተ ደግሞ ኪችን ገባህ ምናምን እንዴ ጎበዝ ነው አንተ ገና ዶሮ ወጥ እኮ ይሰራል በታይ በጣም ጎበዝ ነው እያለ ጽናት ስታሞጋግሰው ሳሚ ደግሞ አሁን ነው መፍራት አለና ጠጋ ብሎ ወደ ዳዊት አሁን እኔ ነግሬሃለሁ አሁን ነው የምትቀማው አሁን ነቃ ማለት አለብህ ካልሆነ ይሄ የመጣ ሜኪ ህይወትን ይዞ ብላሽ ነው የሚለው ሲለው በጣም ደነገጠና በቅናት መንፈስ ተያዩና ከዛ ህይወት ምን ጊዜ አንድ ጊዜ ላናግርሽ ብሎ ጠራት። ከዛ እሺ ብላ ስትሄድ አንቺ ለምንድን ነው ከዚህ ቤት አልወጣም ብለሽ ያልሽው? መውጣት አለብሽ፣ ለአንቺ አደጋ ነው፣ ውጪ። አልወጣም፣ አሁን ጊዜው አይደለም፣ ስናወራበት ጊዜ ሰዓቱ ሲደርስ እናወራለን ብላ ጥላው ወደ ኪችኗ መልሳ ትሄዳለች። ከዛ ዳዊት ደግሞ ሩቲን ዶክሜንቱን ስጭኝ፣ እህቴን ማሳሰር አልፈልግም፣ የፈለገ ቢሆን እህቴ ጥፋት የለባትም እኮ ጥፋተኛዋ ህይወት ናት፣ በባሏ ላይ እኮ ነው ቼክ ያደረገችባት፣ እኛ ማንኛችንን ብንሆን የምናደርገው ነው እና አሁን አንተ እህቴ ናት ብለህ ህይወትን አሳልፈ ልትሰጣት ነው ማለት ነው ትለዋለች ሩት። እኔ አንቺስ ቢሆን አሁን ሳሩንን እንደዚህ አሳልፈሽ እህትሽን ልትሰጫት አይደለም እንዴ አላት ማለት ነው። እኔ እናቴ ብትሆን ጥፋት ካጠፋች በጥፋቷ መቀጣት አለባት፣ አሳልፌ መስጠቴን የማይቀር ነው ትልና ሩት ስትነግረው ትሰጭኛለሽ አሁን ዶክሜንቱን አሰጭኝም ሲላት አልሰጥህም፣ በፍጹም አልሰጥህም አለችውና ጣል አድርጋ ወጣች። ከዛ ውጥት ብላ ተከትሏት ሜኪ ወጣና አንቺ ግን እዚህ ቤት ምን እያደረግሽ ነው? ምንድነው አላማሽ? ለምንድን ነው የመጣሽው? ደግሞ ከመቼ ወዲህ ነው አንቺ የነዳዊት እህት የሆንሽው? ይሄ ነገር እባክሽ ዝም በል አንተ ለሆነ ነገር አንተ በተረሳ በስንት ጊዜ ምን አመጣ? እኔ እኮ አንቺን በጣም ነው የምወድሽ። ከበራፋችሁ ሁሉ ጊዜ ሮዛ አበባ ሳስቀምጥ እኮ የነበርኩት እኔ ነኝ፣ ግን ወንድምሽ እያነሳ ያየው ነበር። አንተ ነህ እንዴ አለችው። እኔ ደግሞ የረሳህ መስሎኝ ነበር፣ በፍጹም አልረሳሁሽም፣ ግን አሁን ደግሞ ሳይሽ የባሰ አገረሸብኝ ይላታል። እና አሁን እባክህ ይሄ ጊዜው አይደለም፣ ዝም በል። እኔ አላማ አለኝ፣ እዚህ ቤት የገባሁበት ምክንያት አለኝ እና ይህ ምክንያት ግን እኔ ዳዊት እህት ነኝ ብለሽ እንዴት ትገቢያለሽ? እነግራቸዋለሁ ቃል ግባልኝ እንዳትናገር ስለው እሺ ብሎ በኋላ ግን ቆጨውና ለምንድን ነው ቃል የገባሁላት? ቃል እኮ መግባት አልነበረብኝም እንዴ ይሄ ነገር እኮ መታወቅ አለበት እያለ እንግዲህ ይልና እሱም ሲል እሷም በፍጹም እንዳትነግራቸው እያለችው ነበር ማለት ነው። እዛ ሚኪና ህይወት ወደ ውጭ ወጥተው ከግቢ ወጥተው ቁጭ ብለው እያሉ ስለ ልጅነት የህይወት ታሪካቸው ማውራት ይጀምራሉ። አንቺ ግን የት ሀገር ልጅ ነሽ? ወላጆችሽ እነማን ናቸው? ሲያት እኔ ወላጆች የለኝም፣ ወላጅ አልባ ነኝ። ወላጆቼ በልጅነቴ ነው የጠፉትና ማደጉነቴ መሆኔንም በቅርብ ነው ያወቅኩት። ታዲያ ቤተሰቦችሽ ዋናዎቹ የት ናቸው ተባልሽ ብሎ ሲላት እናንተ እነ ዳዊት ሰፈር ደብረ ዘይት አካባቢ ነው ተብያለሁኝ ስትለው እንዴት ምን አካባቢ ታውቂያለሽ ሲላት አካባቢውን ስትጠራለት እንዴ ታዲያ ይሄማ እኮ የነ ዳዊት የድሮ ሰፈራቸው ነው እንዴት አላወቁትም ሲሉት ቤተሰቦችሽን ስማቸውን አታውቂም ስላላቅም ግን በልጅነትሽ ፍቅረኛ ነበረሽ ብሎ ሲጠይቃት አይ የቃቃ ፍቅረኛ አለችው። አዎ ነበረኝ አንድ ልጅ የሰፈሬ ልጅ አለችው። ማን ይባላል? ጥፍጥሬ መሰለኝ የሚባለው አለችና እንደውም ከኋላው አንድ ጸጉር የሚሰራ ረዥም ነበረውና ስንጣላ ያንን ጸጉርን ይዤ እጎትተው ነበር ሲል ብሎ ደነገጠና አንቺ ነሽ ብሎ እቅፍ አደረጋትና ምን ነው አለች። አንቺ ነሻ የነ ዳዊት እህት አለና
የሩታን ሚስጥር ረስቶት አልናገርም ያለውን ዱብዳውን ፍርጥ አደረገው ማለት ነው። ከዛ እንግዲህ ቅፍቅፍ አደረጋትና እሷ እንደሆነችና እሱና እሷ ተዋወቁ ማለት ነው። አሁን እንግዲህ ይህ ነገር እንግዲህ አልናገርም ያለውን እውነት ሄደው ገብተው ለሳሩን ይነግሯታል። ሳሩን ይህንን እስካሁን ምን የምታውቀው ነገር የላትም፣ አልሰማችም ስለዚህ ታሪክ። እሺ አሁን ሳሩን ደግሞ ስትሰማ ይች ልጅ ህይወት እህቷ ስትሆን ከባሏ ልጅ መውለዷ ያለው ነገር ስትሰማ እስካሁን ደግሞ እያገተች ስታሰቃያት ልጇንም ስታሰቃያት የነበረውን ነገር በምን አይነት መልኩ በይቅርታ ይተላለፉት ይሆን? በጣም የሚገርምና የሚያሳዝን ነገር ነው እየመጣ ያለው ወደፊት ማለት ነው። ሳሩን እንግዲህ እቺ እህቷ የእናቷ ልጅ መሆኗን ስትሰማና ይህን ሁሉ ክፋትና ጭካኔ ስትሰራባት የነበረችው የእናቷ ልጅ ሆና ስትገኝ እንዲሁም ደግሞ ህይወት ባላወቀችው መንገድ ከሷ ባል ልጅ መውለዷን ሲሰማ በቤተሰብም ሆነ በእነሱ መካከል ክፍተቱ የነበረው ሁሉ እንዴት ይመለከቱት ይሆን? አሜን ብለው ይቀባበሉት ይሆን ወይንስ ጥላቻውን ያሰፍኑት ይሆን? ምን ይፈጥሩ ይሆን የሚለው በጣም እንትን ነው። ወይንስ አሁን አረ ይቅርታ አድርጊልኝ እንዳትናገሪ ብሎ ስለማልኩኝ እንዳትነግሪያቸው ብሎ ያስተዋት ይሆን? እና እሷም ተናግራ እኔ መናገር አለብኝ ስላለች ተናግራ ለሳሩን ይቅርታ ጠይቃ እዛ ቤት ውስጥ ተወጣ ይሆን ህይወት ወይንስ ምን ታደርጋለች የሚለው በጣም አሳሳቢ ቦታ ላይ ደረጃ ላይ ነው የደረሱት። እንግዲህ ይህ ሚስጥር ማነች ሳሩንን ለወንጀሏን በቅጣት ሳታሰጣት እንግዲህ ሩቲ ይሄ ነገር ተከሽፎባታል ማለት ነው። በእርግጥ ሳሩንን እስከ መጨረሻ አንድ መረጃ ይዛ ለማድረስ ነው። አሁን ሪፖርት መረጃዎችን ሰብስባ ይዛባት ነበር። እሱንም ዳዊት ስጪ ቢላትም አልሰጥም አሳልፌ ነው የምሰጣት እያለች ነበር። ወይንስ እኔም ይህ ነገር ከተጋለጥኩ አይቀር እሷንም አስይዤ ዶክሜንቱን ሁሉ አስረክቤ እሷን ወደ እስር ቤት ከትቼ እኔም አብሬ ታሰራለሁ ብላ ተወስን ይሆን ሩት ወይንስ ምን ይሆን የሚለውን አብረን የምናይ ይሆናል። ውድ ተመልካቾች የህይወት መንገድ በጣም የሚያጓጓ እና አስተማሪ የሆነ በአንድ ቤተሰብ ውስጥ ያለ ታሪክ ስለሆነ በጣም አዝናኝም አስተማሪም ስለሆነ ሁላችሁም ብትመለከቱት በጣም ደስ የሚል ነው። ስትከታተሉ ስለነበር ከልብ አመሰግናለሁ። የዛሬውን በዚህ ይሰናበታችኋል።